የ30 ዓመት ጉዞ እንግዲህ ረጅም ነው። ዳሽን ባንክን ሪፕሬዘንት ሊያደርጉ የሚችሉ ጥሩ ስኬቶችን ያሳየንበት ሁኔታ አለ። እንደዚህ የምታዩትን የራሱን ሄድኳርተርስን በዚህ ጊዜ ውስጥ ያስገነባበት በተለይ በየክልል ከተሞቻችንም ደግሞ የራሳችንን መገለጫ የሆኑ የባንኩ ህንፃዎችንም የገነባንበት ሁኔታ አለ። ሁሉም ደንበኞቻችን ከባንካችን ጋር በታማኝነት የዘለቅንበትን 30 ዓመት እያከበርን ያለንበት ሁኔታ ነው ያለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። እንደምናላችሁ ምናለሽ አዲስ ተጀምሯል። ሪማሌክስ ነኝ። በዛሬ የምናለሽ አዲስ ፕሮግራማችን ሁልጊዜ አንድ እርምጃ ቀዳሚ የሆነው ዳሽን ባንክ 30ኛ ዓመቱን አስቆጥሮ እንግዲህ እንኳን ደረሳችሁ እንኳን ደስ ያላችሁ ለማለት እዚህ በዋና ቢሮአቸው ተገኝተናል። እዚህም እንግዲህ መጥተን ደግሞ እንኳን ደረሳችሁ መልእክታችንን እንደ አርትስ ቲቪ እንደ አንድ አጋር የምናስተላልፍ ይሆናል። እንደተለመደው ቆይታችሁ እንዳይለየን። መልካም ቆይታ። እንኳን ለ30ኛው ዓመት አደረሳችሁ ላለው። በአጋጣሚ እኔ ዳሽን ሲጀመር ኦዲተር ነበርኩ እና የመጀመሪያው ኦዲተራችሁ ነበርኩ በቅሎ ቤት ጋረድ ህንፃ እና ያው ሲወለድ ያየሁት ድርጅት አሁን እዚህ ደርሶ ማየት በጣም ደስ ይለኛል። አሁን ደግሞ አሁን ለማገለግለው ድርጅት ደግሞ ሁነኛ አጋር ነው ዳሽን። እውነት ለመናገር እናንተ ባትኖሩ የእኛ በቢዝነስ ቀጣይነታችን አጠራጣሪ ነው። በደንብ ረድታችሁናል። ፊልሞችን ስፖንሰር ታደርጉናላችሁ። ዳሽን ከፍታ በሚለው ፕሮግራም ደግሞ 3ኛ ዙር አብረን ሰርተናል እና ሆፕፉሊ እንቀጥላለን። የ30ኛ ዓመት የምስረታ በዓላችንን አስመልክቶ ላቀረባችሁልን የእንኳን አደረሳችሁ መልእክት እጅግ አድርገን እናመሰግናለን። በባንኩ ማኔጅመንት ስም እንግዲህ አርትስ ቲቪ ከዳሽን ባንክ ጋር በአጋርነት ለብዙ ኢዜ አብረን ዘልቀናል። በተለይ ደግሞ ዳሽን ባንክ በተለይ ማህበረሰቡ ላይ እና የሀገሪቱ ኢኮኖሚ ላይ ትልቅ ኢምፓክት ያደርጋል ብለን በምናስበው በተለይ ከዚህ ከከፍታ ፕሮግራም ጋር የቢዝነስ አይዲያን አምጥቶ ገምግሞ በውድድር አሳትፎ እንደዚሁ ደግሞ ሀሳብ ያላቸው ኢንተርፕሪነርስ በቀጣይ ቢዝነሳቸውን አሳድገው ለሀገር ኮንትሪቢዩት የሚያደርጉበት ፕሮግራም ነው። እንደዚህ አይነት ትልቅ የሶሻል ኮዝ ያላቸው ፕሮግራሞች ላይ አብረን በጋራ ፓርትነር አድርገን መስራታችን እኛንም እጅግ ደስ ያሰኘናል። እናንተም በተለይ በሚዲያ ፕላትፎርሙ ላይ ለምታደርጉት አስተዋጽኦ ባንኩ ትልቅ ምስጋና አለው ማለት ነው። ስለዚህ ዳሽን ባንክ እንግዲህ የመጣበት 30 ዓመት ሩቅ ነው። አጋጣሚ ሆኖ እንግዲህ እርሶም በዚህ የእድገት ሂደት ውስጥ ተሳትፎ ማድረጉ እኛም ደስ ይለናል። ስለዚህ ብዙ የስኬት መዳረሻዎችን ዳሽን ባንክ በዚህ 30 ዓመት ሂደት ውስጥ ያሳለፈ ነው። ብዙ መገለጫዎችን በተለይ በፋይናንሻል ኢንዱስትሪው ላይ በዋነኝነት በተለይ ከካርድ ፔይመንት ጋር ከቴክኖሎጂ ሽግግር ጋር በተለይ ያደረግነው ሚና ቀላል አይደለም። እንደዚሁም ደግሞ በተለይ ገበያው ላይ በደንብ ወደፊት ወጥተን በህዝቡም ሰድ ትልቅ ቅቡልነትን ልናገኝ የቻልንበት እና ትልቁ ደግሞ በተለይ ባንክ ከእምነት ጋር የተሳሰረ ነው እና ሁሉም ደንበኞቻችን ከባንካችን ጋር በታማኝነት የዘለቅንበትን 30 ዓመት እያከበርን ያለንበት ሁኔታ ነው ያለው። ቀጣይ ጊዜ እንግዲህ ባንኩ ከዚህ ከመጣንበት የ30 ዓመት ደግሞ የበለጠ ትልቅ ስኬት ልናስመዘግብ የምንችልበትን ስትራቴጂም እንደዚሁ ደግሞ ራዕይም ሰንቀን እየተንቀሳቀስን ያለ ነው እና በሀገራችንም እንደ ባንክ ለኢኮኖሚውም ለህብረተሰቡም ትልቅ አስተዋጽኦ እናደርጋለን ብለን አስበን እየሰራን ያለ ነው እና በድጋሚ ይህንን ትልቅ ጉዞ እያበሰርን ባለንበት ላመጣችሁልን እንኳን አደረሳችሁ መልእክት እጅግ አድርገን እናመሰግናለን በእኛ በኩል።
ተመልካቾቻችን አሁን ደግሞ የምገኘው ከዳሽን ባንክ ዋና ስራ አስፈጻሚ ተወካይ ከሆኑት አቶ ጥበቡ ሰለሞን ጋር ነው። እንኳን አደረሳችሁ፣ እንኳን ደስ ያላችሁ። እጅግ እናመሰግናለን። እንኳን አብሮ አደረሰን። እንግዲህ ዛሬ 30ኛ ዓመታችሁን ያከበራችሁ ትገኛላችሁና እስኪ ወደ ኋላ መለስ ብለን ዳሽን ባንክ የጀመረበት ጊዜ አለ። ከዛ በኋላ ደግሞ ብዙ ነገሮች ያሳለፈ እንግዲህ እዚህ ላይ ደርሷልና እንዴት ይገልጹታል የመጣችሁበት መንገድ? አመሰግናለሁ። እንግዲህ ዳሽን ባንክ ከተመሰረተ 30ኛ ዓመቱን እያከበረ ያለበት ሁኔታ ነው። ይሄንን ስኬት እንግዲህ በተለያየ ፕሮግራሞች እያስኬድን ያለንበት ሁኔታ አለ። እንግዲህ ዳሽን ባንክ ሲመሰረት ጀምሮ ትልቅ ራዕይና ስንቅ ይዞ ነው። በተለይ ራዕይን የያዙ መስራቾቻችን ናቸው ይህንን ባንክ ወደ ህይወት ያመጡት። ከጀመርንበት ጊዜ አንስቶ እንግዲህ በባንኩ ኢንዱስትሪ ውስጥ በ11 ብራንቾች ከበን በአዲስ አበባና እንደዚሁም በተመረጡ የክፍለ ሀገር ከተሞች የጀመርንበት ሁኔታ ነው። አሁን ላይ ከ900 በላይ ብራንቾችን እያስተዳደርን ያለንበት ሁኔታ ነው ያለ። በዚህ የ30 ዓመት ጉዞ እንግዲህ ረጅም ነው፣ ግን በዚህ ሂደት ውስጥ ትልቅ የሚባሉ ስኬቶችን እያሳለፍን የመጣንበት ሁኔታ ነው ያለ። ስለዚህ ዳሽን ባንክ የእድገት ሂደቱ በባንኪንግ ኢንዱስትሪ ውስጥ ከሚያደርገው አስተዋጽኦ ባለፈ እንደዚሁ ለባንኩ ባለቤቶች እያደረገ ያለው ውጤት በሚጠበቀው ደረጃ ነው ብለን እናስባለን። ከዛ ባለፈ እንግዲህ እንደምታዩት በስኬት ሂደት ውስጥ ዳሽን ባንክን ሪፕሬዘንት ሊያደርጉ የሚችሉ ጥሩ ስኬቶችን ያሳየንበት ሁኔታ አለ። በዚህ የሚካሄዱትን የራሱን ሄድኳርተርስን በዚህ ጊዜ ውስጥ ያስገነባበትና በተለይ በየክልል ከተሞቻችንም ደግሞ የራሳችንን መገለጫ የሆኑ የባንኩ ህንፃዎችን የገነባንበት ሁኔታ አለ። በደንበኝነት ሂደት አንጻር ስናይ ከምስረታው ጀምሮ እስካሁን ባለው አሁን ላይ ከ8.5 ሚሊዮን በላይ ደንበኞች ይዘናል። ይሄ ቀላል ስኬት አይደለም ብለን ነው የምንወስደውና በአጠቃላይ በተለይ ከቴክኖሎጂ እድገት አንጻር ስንነሳም ዳሽን ባንክ በተለይ የክፍያ ካርድን ስርዓት ወደ ሀገር ውስጥ በማስመጣት እንደዚሁ ደግሞ የባንኮችን የኮር ባንኪንግ ቴክኖሎጂን በማምጣት እንደዚሁ በግል ባንኮች ደረጃ ግንባር ቀደም የሚባል ሚና የተጫወትንበት ሁኔታ አለ። ቴክኖሎጂ እንግዲህ ለባንኩ ወሳኝ ስትራቴጂክ አቅጣጫ አድርጎ የያዘበት ሁኔታ አለ። በዚህ ደረጃ ብዙ የሚባሉ የቴክኖሎጂ ግብዓቶችን እየተጠቀምን ለደንበኞቻችን የተሳለጠ የባንክ አገልግሎት ለመስጠት እየሰራን ያለንበት ምክንያት ያለው። ቀጣዩን ጊዜ እንግዲህ ቴክኖሎጂ የምንደራደርበት አይደለም፣ ከጊዜው ጋር መራመድ ያስፈልጋልና እዛ ላይ ሰፊ የሆነ መዋለ ንዋይ አፍስሰን እየሰራን ያለንበት ሁኔታ አለና ላይም በዛ ደረጃ አጠንክረን ይሆናል ማለት ነው። እንደ አንድ ታላቅ ባንክ ደግሞ ለሀገራችን የኢኮኖሚ እድገት በምን ያክል መልኩ እየተሳተፍን ብላችሁ ታስባላችሁ? ምን አይነት አስተዋጽኦ አበርክታችኋል እስካሁን ድረስ? እንግዲህ ባንክ በመሰረቱ እንግዲህ ኢኮኖሚ ላይ ያለው ሚና ትልቅ መሰረታዊ የምንለው የባንክ አስፈላጊነቱ እንግዲህ ሀብት በሰፊው ከያዘው ማህበረሰብ ባንኩ ወስዶ እንደዚሁ ደግሞ የገንዘብ ፍላጎት ወዳላቸው ኢኮኖሚክ ሴክተሮች የማደላደል ስራ ነው የሚሰራው። በዚህ ረገድ እንግዲህ ባንኩ በተለያዩ የሀገሪቱ የኢኮኖሚክ ሴክተሮች ላይ ለደንበኞች በብድር ደረጃ ያወጣቸው የገንዘብ መጠን ብዙ ነው። ይሄ ደግሞ በእድገት ሂደታችን ላይ ደንበኞቻችንም ላይ ያየናቸው እድገቶች እንደ ሀገር ለኢኮኖሚውም አስተዋጽኦ ያበረከቱበት ሁኔታ አለ። ስለዚህ በሴክተር ደረጃ ስናይ በተለያዩ ዘርፎች ለምሳሌ በኢንዱስትሪው፣ በአግሪካልቸር እነዚህ ደግሞ በኢምፖርት ኤክስፖርት የንግድ ስርዓቱ ላይ ያደረግናቸው አስተዋጽኦዎች ቀላል የሚባሉ አይደሉም። ለዚህ ደግሞ ትልቁ ምስክሮቻችን ደንበኞቻችን ናቸው ብለን ይወስዳል። አብራቻቸው ከምትሰራቸው ድርጅቶች መካከል ደግሞ አርቲስት ቲቪ አንደኛው ነው እና ከአርቲስት ቲቪ ጋር የሰራችሁት ያላችሁትን ከዚህ በፊት የሰራችሁትን ስራ እንዴት ይገልጹታል? እስኪ አጋርነቱን። እንግዲህ እንደ አንድ የሚዲያ አጋር ከአርቲስት ቲቪ ጋር ብዙ እየሰራናቸው ያለፉት ስራዎች አሉ። በይበልጥ ግን ጎልቶ የሚወጣው በተለይ የቢዝነስ ሀሳብ ወይም ደግሞ እነዚህ ኢንተርፕረነር የምንላቸው በተለይ አይዲያው ኖሯቸው ነገር ግን የብድር አቅርቦት ወይም የካፒታል አቅም የሌላቸው የቢዝነሶች ሪሊ የሚያሳትፍ አወዳድሮ አሸናፊዎችን
የሚሸልምበት ሁኔታ ያ ሽልማት በይበልጥ ከንግድ ሀሳባቸውን ወደ ህይወት ከማምጣት አንጻር ድጋፍ የሚያደርግና እንደዚሁ ደግሞ ባንኩ በቀጣይነት እነዚህን ቢዝነሶች የፋይናንስ አቅርቦቱን በማመቻቸት የበለጠ እድገት እንዲያመጡ የሚያደርግበት ፕላትፎርም ነው። ይሄ ግን እንደው የተመረጡ ወይም ያሸነፉትን ብቻ ይዞ ለመሄድ ሳይሆን በዚህ የውድድር ማዕቀፍ ውስጥ በሁሉም የሀገሪቱ ክፍሎች የሚደረግ ክንውን ነው። አንዱ እንግዲህ በተለይ የከስተመር ኤጁኬሽን የምንለውን ነገር በተለይ የቢዝነስ አይዲያው ኖሯቸው ነገር ግን እንዴት ፕሮፖዛልን ማዘጋጀት እንዳለባቸው፣ እንዴት የሂሳብ አያያዝ ስርዓታቸው ምን እንደሚመስል የማስገንዘብና የማስተማር ስራዎችንም አብሮ የያዘ ፕሮግራም ነው። ስለዚህ ትልቁ ነገር በተለይ አቅሙ ኖሯቸው ሀሳቡ ኖሯቸው ነገር ግን ወደፊት ያንን ሀሳብ ለማምጣት የተቸገሩትን ኮንፊደንስ የሚሰጥ እንዲያውቁ የሚያደርግበት ፕላትፎርም ከመሆኑ አንጻር እንደ ሀገርም ለኢኮኖሚ የሚያደርገው አስተዋጽኦ ቀላል የሚባል አይደለም። ምክንያቱም እነዚህ በተለይ ስሞል እና ሚዲየም ኢንተርፕራይዝስ የምንላቸው በሀገራችን የሚመጡት እንደዚህ አይነት የኢንተርፕረነርሺፕ ሀሳብ ነው እና እዛ ላይ በዳሽን ባንክ በዚህ ደረጃ እየሄደ ያለበት ሁኔታ ይህንን የበለጠ የሚያጎለብት ነው እና እስካሁን የመጣ ነው እንግዲህ ለሶስተኛ ዙር እያደረግን ያለ ነው። እናንተም በሚዲያ አጋርነት ለፐብሊኩ ይሄን ሂደት በምታስተላልፉበት ጊዜ ህብረተሰባችን ያንን አዌርነስ የሚወስድበት እንደዚሁ ደግሞ ሀሳቡ ኖሯቸው ግን ወደፊት ያልመጡትን ደግሞ የሚያነሳሳና የሚያበረታታ ፕሮግራም እንደሆነ ይታወቃል። ይህንን ደግሞ ከእናንተ ጋር አብረን በመስራታችን በጋራ ህብረተሰቡ ላይ ማህበረሰቡ ላይ እያመጣን ያለነው ለውጥ በቀላል የሚታይ አይደለም ብለን ወስዳል። እውነት ነው። ሁሌም አንድ እርምጃ ቀዳሚ ነው። ደግሞ ዳሽን ባንክ 30 ዓመታትን አስቆጥሯል። ከዚህ በኋላ ግን እንደው ምን አይነት ጉዞ አለ በእናንተ በኩል? ምን መሰል ጉዞአችሁ? እስኪ ከዚህ በኋላ ደግሞ ምን ይጠብቅ? እንግዲህ አጠቃላይ እንደ ሀገር የባንካችን ኢንዱስትሪ ብዙ ሪፎርሞች እየተደረጉበት ያለበት ሁኔታ ነው ያለው። አዳዲስ ባንኮች ወደኛ ሀገር ኢኮኖሚ የሚመጡበት ሁኔታ ተመቻችቷል። ይህን ነገር እንግዲህ ለባንክ ኢንዱስትሪው እንደ አንድ ፖዚቲቭ ግብአት አድርገን የምንወስደው ነው። በእኛ በኩል በተለይ ከእውቀት ሽግግር፣ ከቴክኖሎጂ ሽግግር እንደዚሁም ደግሞ የሌሎች ባንኮች ወደዚህ ማርኬት ላይ መምጣት ያለነውን ባንኮች በደንብ ኮምፒት ልናደርግ የምንችልበትን አቅም የምንገነባበት እድል ነው ብለን በአንድ በኩል እንወስዳለን። ነገር ግን እንደ ዳሽን ደግሞ ራሳችንን ከዚህ ለውጦች ጋር አሰላስለን በቀጣይ ልናደርግ የሚችላቸው ብዙ ስትራቴጂካዊ የሆኑ እቅዶችን ይዘን የተዘጋጀንበት ያለንበት ሁኔታ አለ። ትልቁ ነገር ግን ፈታኝ ነው ብለን የምንለው በተለይ ከቴክኖሎጂ ጋር ያለንን ትስስር አጠናክረን አጎልብተን መሄድ እንዳለብን በሰፊው የወሰንነው ሁኔታ ነው እና በዚህ ረገድ ትልቅ ዝግጅቶችን እያደረግን ያለን። መልካም። በድጋሚ እንኳን ደረሳችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። አመሰግናለሁ። ተመልካቾቻችን የዛሬ የመለሻ አዲስ ፕሮግራማችን የተከታተላችሁትን ይመስል ነበረ። ሁልጊዜም አንድ እርምጃ ቀዳሚ የሆነው ዳሽን ባንክ እንግዲህ 30ኛ ዓመቱን አስቆጥሯል። እናንተም አገልግሎቱን ታውቁታላችሁ። የተለያዩ ነገሮችን ለእኛ እያበረከተ እንግዲህ 30ኛ ዓመቱን አስቆጥሯል። እኛም ደግሞ አጋርነታችንን አስመልክቶ እንኳን ደስ ያላችሁ እንኳን ደረሳችሁ ለማለት እዚህ በሄድኳርተር ተገኝተን ቆንጆ ጊዜ አሳልፈናል። እስካሁን ድረስ ደግሞ ቆይታችሁን ከኛ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርገን እናመሰግናለን። መለሻ አዲስ በዚህ ተጠናቀቀ። ቻው ቻው።